ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እንደሚታወቁ ሰኞ ምሽት 4 ሰዓት ላይ የእንግሊዝ የጃንዋሪ የዝውውር መስኮት በይፋ መዘጋቱ አይዘነጋም። ሊቨርፑሎችን በዚህ የዝውውር መስኮት 4 ተጫዋቾችን ማስፈረም ችሏል። እነዚህንም ተጫዋቾች ስንመለከት በተለይ እድሜያቸውን ስንመለከት ከፍተኛው የሚባለው እድሜ 20 ዓመት ነው። እሱም ከሬንስ በመጨረሻው ቀን ያስፈረሙት ጀረሚ ዣኼ ነው። ሌሎቹ ግን 19፣ 18 እና 17 ዓመት ላይ የሚገኙ ወጣት ተጫዋቾች ናቸውና ይህንን ስንመለከት ደግሞ ሊቨርፑሎች ለመጪው ጊዜ ለፊውቸር በደንብ እያሰቡ እንደሆነ እንግዲህ እያደረጉት ያሉት ዝውውሮች በደንብ የሚያሳይ ነገር ነውና በዛሬው ፕሮግራማችንም ይህንን የምንመለከት ይሆናል። የሊቨርፑል ስኳድ አሁን ያለበት ሁኔታ ምን ይመስላል? ለወደፊቱስ ምን አይነት ቡድንን ለመገንባት አስቧል? እንደዚሁ ደግሞ አሰልጣኝ አርነ ስሎትና ሪቻርድ ሂው የመልሶ ግንባታውን እንግዲህ በይፋ ጀምረውታልና ይህ የመልሶ ግንባታ እስካሁን ድረስ ያደረጉት ሂደት ምን ይመስላል የሚለውን ነገር በደንብ የምንመለከት ይሆናል። እናንተስ በዚህ የመልሶ ግንባታ ዙሪያ ያላችሁ ሀሳብ ምንድነው? እንደዚሁስ የሊቨርፑል የወደፊት ሁኔታ ምን ሊመስል ይችላል? ከአሁኑስ ምን ታይቷችኋል የሚለውን ነገር ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን ወደ ያስኩላችሁ ጉዳይ የማመራ ይሆናል። አብራችሁን ቆዩ። አንድ ቡድን ሰስቴኔብል የሆነ ነገርን እንዲዝ ከፈለገ ዘላቂነት ያለውን ቡድን መገንባት ከፈለገ ሶስት ነገሮች ወይም ሶስት አይነት ተጫዋቾች በቡድን ውስጥ ቢኖሩ ተመራጭ ነው ይባላል። እነዚህም ተጫዋቾች ስንመለከታቸው አንደኛው ልምድ ያላቸው አንጋፋ የሚባሉ ተጫዋቾች በተለይ ደግሞ ከ28 29 እድሜ በላይ የሆኑ ተጫዋቾች በቡድን ውስጥ ቢኖሩ፣ በሁለተኛ ደረጃ ላይ ደግሞ ወደ ማክሲመም ሌቭላቸው ወይም ደግሞ ወደ ምርጥ ብቃታቸው ላይ የገቡ ወይም ሊገቡ ያሉ ተጫዋቾች አሉ። ለምሳሌ ከ24 25 26 27 28 እድሜያቸው ላይ ያሉ ተጫዋቾች ቢኖሩ፣ እንደዚሁም ደግሞ ወጣት የሚባሉ 18 19 20 21 እንደዚሁም 22 እና 23 እድሜያቸው ላይ የደረሱ ተጫዋቾች በቡድን ውስጥ ቢኖሩ የቡድን ቅብብሉ ላይ በጣም ስሙዝ የሆነ ጉዞ እንዲኖር ያደርጋል ተብሎ ነው የሚጠበቀውና ምንጊዜም እንግዲህ ክለቦችን ከተመለከታችሁ እነዚህን ሶስት ነገሮች አንድ ላይ ለማስኬድ ነው ከፍተኛ ጥረት የሚያደርጉት። ለምሳሌ አሁን ወጣት ተጫዋቾች ብቻ በቡድን ውስጥ ቢኖሩ ልምድ ስለማይኖራቸው አንድ ሽንፈት ባጋጠማቸው ቁጥር ከዛ ሽንፈት ላይ መመለስ ሲቸገሩ መመልከት ችለናል። እንደዚሁም ደግሞ የቶፕ ሌቨላቸው ላይ የደረሱ ተጫዋቾች ብቻ የምታስገባ ከሆነ ደግሞ ከዛ በታች እነሱን ሊረከብ የሚችል እንደዚሁም ደግሞ ከነሱም በላይ ሆኖ ልምድ ያለው ተጫዋች እንዴት መጓዝ እንዳለበት እንዴት ዋንጫ ማንሳት እንዳለባቸው የሚያውቅ ተጫዋች ከሌላቸው እነሱም ዋንጫ ለማንሳትም ሲቸገሩ ልንመለከታቸው እንችላለን። እንደዚሁ ደግሞ ልምድ ያላቸውን ብቻ የምትጠቀም ከሆነ ደግሞ በፍጥነት የፈለግከውን ያህል እንቅስቃሴ ሊያደርጉልህ ይችላሉ፣ የተፈለገውን ያህል ጊዜም ላይጫወቱልህ ይችላሉና አንዱን ብቻ መጠቀም ቡድንህ ላይ የራሱ የሆነ ተጽዕኖ አለው። ስለዚህ ብዙ ጊዜ ክለቦች የሚያደርጉት ምንድነው ከሶስቱም አዋቅሮ ለመገንባት ነው ጥረት የሚያደርጉት። ሊቨርፑሎችም እንግዲህ ካለፉት ጊዜያቶች ጀምሮ ይህንን ነገር ለማዋቀር ነው ጥረት የሚያደርጉት። የሊቨርፑል በዚህ ሰዓት ያለውን ስብስብ እንኳን ስንመለከተው እንደነ ቨርጂል ቫን ዳይክ፣ አሊሰን ቤከር፣ ሞሐመድ ሳላህ እንደዚሁም ዋታሮ ኤንዶም የመሳሰሉ በጣም ልምድ ያላቸው ተጫዋቾች በቡድን ውስጥ አሉ። እንደዚሁም ደግሞ እንደነ ሳቡዝ ላይ እንደነ ማካሊስተር፣ ኮናቴ እንደዚሁም ኮዲ ጋክፖ የመሳሰሉ ተጫዋቾች ደግሞ ወደ ቶፕ ሌቭላቸው ላይ ለመግባት የደረሱ የገቡም ተጫዋቾች አሉ። አሁን ለምሳሌ እንግዲህ ዘንድሮ ሳቡዝ ላይ ምን ያህል ምርጥ ብቃት ላይ እንዳለ ሁላችንም እንመለከታለን። ማካሊስተር ምን ያህል ድንቅ ተጫዋች እንደሆነ ሁላችንም እናውቃለን። በእርግጥ በዚህ ሲዝን ጥሩ የሚባል ጅማሩን አልጀመረም። ነገር ግን ደግሞ በአንዳንድ ጨዋታዎች ላይ ምን አይነት ኳሊቲ ያለው ተጫዋች እንደሆነ ሁላችንም እየተመለከትን ነው የምንገኘው። ጀረሚ ፍሪምፖንግም አዲስ ፈራሚም ቢሆንም 25 ዓመቱ ላይ ነው የሚገኘው። ምርጥ ብቃቱ ላይ ነው የሚገኘው ምንም እንኳን ጉዳት ቢያስቸግረውም ማለት ነው። ከነሱ በተጨማሪም ደግሞ ሌሎች ወጣት ተጫዋቾች አሉ። አሁን ለምሳሌ እና ክርኪዝን ብንመለከታቸው ገና 22 ዓመቱ ላይ ነው የሚገኘው። ብራድሊ 22 ዓመቱ ላይ ነው የሚገኘው። ፍሎሪያን ቪርትስ አለ፣ ሂጎ ኤኪቲኬ አለ፣ እነ ሪዮ እንጉሞሃም አሉ። እነዚህ ሁላ ደግሞ ወጣት የሚባሉ ተጫዋቾች ናቸው። ከ2 ከ3 ዓመት በኋላ የነ ሳቡዝ ላይም ቦታ የሚተኩ ናቸው። እነ ሳቡዝ ላይ ደግሞ ከ2 ከ3 ከ4 ዓመት በኋላ ደግሞ እነ ቨርጂል ቫን ዳይክ እንደዚሁም ደግሞ ሞሐመድ ሳላህ ትተውት የሚሄዱትን ቦታ ይሄ ልምድ ያለውን ተጫዋች ቦታ ከቨር የሚያደርጉ ይሆናል እና በዚህ ሰዓት እንግዲህ በጣም ጥሩ የሆነ ባላንስድ የሆነ ቡድን እንዳላቸው በደንብ መገንዘብ እንችላለን። እንደዛም ቢሆንም ግን እነ ሪቻርድ ሂው ለወደፊትም ብለው ሌሎች ተጫዋቾችን እያስፈረሙ እንደሆነ እንግዲህ በዛም መመልከት ይችላል። አሁን ለምሳሌ ሂጎ ኤኪቲኬን እና ፍሎሪያን ቪርትስን ብንመለከታቸው 23 እና 22 ዓመታቸው ላይ ነው የሚገኙት። እናም እነዚህን ተጫዋቾች ያስፈረሟቸው ለረጅም ጊዜ ብለው ነው። ለቀጣይ 5 6 7 ዓመታት እስከ 10 ዓመት ድረስ ራሱ በሊቨርፑል ይቆያሉ ተብሎ ነው ወደ ሊቨርፑል እንዲፈርሙ እየተደረጉት። እንደዛ ቢሆንም ግን በዚህ ሰዓትም በጣም ምርጥ የሚባል ብቃታቸውን እያስመለከቱ ነው የሚገኙት። በጣም አስደናቂ የሚባል ጊዜን እያሳለፉ ነው የሚገኙት። በእርግጥ ፍሎሪያን ቪርትስ የመጀመሪያዎቹን 11 ጨዋታዎች አካባቢ ምንም አይነት ጎል ምንም አይነት አሲስት አላስመዘገበም ነበረ በፕሪሚየር ሊጉ። ነገር ግን ከዛ በኋላ ግን ባለፉት 11 ጨዋታዎች 6 ግብና 3
አሲስት ማስመዝገብ ችሏልና በጣም ወደ ጥሩ ብቃቱ እየተመለሰ መሆኑን እንግዲህ በዛም መመልከት እንችላለንና ለአሁንም ለወደፊትም ብለው ነው የተለያዩ ተጫዋቾችን እያስፈረሙ የሚገኙት። እናም አሁን የያዙትን ስኳድ ስንመለከት ራሱ ለወደፊቱ ሊቨርፑል በጣም አስደናቂ ቡድን እንደሚሆን እንግዲህ በእርግጠኝነት መናገር የምንችል ይመስለኛል። አሁን ስኳዱን ስንመለከተው እያንዳንዱ ተጫዋቾች እያንዳንዱ ቦታ ስንመለከት በበረኛ ላይ ሁለት ተጫዋቾች አሉ ከአሊሰን ቤከር ውጪ። እነዚህም ደግሞ ማማርዳሽቪሊና አርም ፒቺ ናቸው። ማማርዳሽቪሊ 25 ዓመቱ ላይ ነው የሚገኘው። አርም ፒቺ 20 ዓመቱ ላይ ነው የሚገኘው። አሊሰን ቤከር በዚህ ሰዓት 33 ዓመቱ ላይ ነው የሚገኘው። የኮንትራቱም እስከ 2027 ነው የሚያቆዩ። በዛ ሰዓት አሊሰን ቤከር 35 ዓመቱ ላይ ይደርሳል። ማማርዳሽቪሊ ደግሞ 27 ዓመቱ ላይ ነው የሚገባውና ከዛ በኋላ እንግዲህ ማማርዳሽቪሊ የሊቨርፑል ቁጥር 1 በረኛ ይሆናል ተብሎ ነው የሚጠበቀውና ጥሩ ሰክሴሽን አለው። አሊሰን ቤከር ጥሩ ተተኪ አለው። ለማማርዳሽቪሊ ደግሞ አርም ፒቺ ጥሩ ተተኪ መሆን ይችላል። ምክንያቱም በሁለቱ ተጫዋቾች መካከል የ5 ዓመት ጋፕ አለና ማማርዳሽቪሊ 30 ዓመቱ ላይ በሚደርስበት ሰዓት አርም ፒቺ 25 ዓመቱ ላይ ይደርሳል። ከዛ በኋላ እሱም ደግሞ የማማርዳሽቪሊን መተካት ይችላልና ጥሩ ሰክሴሽንን ማስቀመጥ ይችላል። ጥሩ ተተኪዎችን ማዘጋጀት ይችላል። በበረኛ በኩል የተከላካይ መስመሩን ስንመለከት ኢብራሂማ ኮናቴ ኮንትራቱን የሚያራዝም ከሆነ በዚህ ሰዓት 26 ዓመቱ ላይ ነው የሚገኘው። በጣም ምርጥ የሚባል ብቃቱ ላይ የሚገባበት ሰዓት ነው። ከሱ በተጨማሪም ደግሞ ኬርኬዝ 22 ዓመቱ ላይ ነው የሚገኘው። ጀረሚ ጃኮቴ 20 ዓመቱ ላይ ነው የሚገኘው። ጆቫኒ ሊዮኒ 19 ዓመቱ ላይ ነው። ኮነር ብራድሊ 22 እንደዚሁም ደግሞ ጀረሚ ፍሪምፖንግ 25 ዓመታቸው ላይ ነው የሚገኙት። እነዚህን ተጫዋቾች ስንመለከት ኮናቴ በሊቨርፑል ቤት ምን ያህል አስደናቂ ተጫዋች እንደሆነ በደንብ መመልከት ችለናል። ኬርኬዝ ባለፈው ዓመት የፕሪሚየር ሊጉ ምርጥ ወጣት ተጫዋች ነው የነበረው፣ በተለይ ደግሞ በግራ ክንፍ ተከላካይ መስመር ላይ። ዘንድሮም እንግዲህ የመጀመሪያዎቹ ጨዋታዎች ላይ ትንሽ ተቸግሮ ነበር። ነገር ግን ከዛ በኋላ ግን ራሱን በደንብ እያሻሻለ ወደ ምርጥ ብቃቱ እየመጣ ነው የሚገኘው። እንደዚሁም ደግሞ ጀረሚ ጃኬ እና ጆቫኒ ሊዮኒም በዚህ ሰዓት ከሚገኙ በጣም ምርጥ ከሚባሉ ወጣት ተከላካዮች መካከል ተጠቃሾቹ ናቸው። በተለይ ደግሞ ጀረሚ ጃክዌ በዘንድሮ ዓመት በጣም አስደናቂ እንቅስቃሴ ካደረጉ ወጣት ተጫዋቾች መካከል ቀዳሚ ስፍራ ላይ የሚቀመጥ ተጫዋችና በጣም ብዙ ተስፋ ያላቸው ተጫዋቾች ናቸው። ኮነር ብራድሊም ጉዳት አስቸገረው እንጂ ምን ያህል ምርጥ ተጫዋች እንደሆነ ሁላችንም የተመለከትነው ነገር ነው። ጀረሚ ፍሪምፖንግም በዚህ ዓመትም እንደዚሁም ደግሞ ባለፉት ዓመታትም ባየር ሊቨርኩሰን ምን አይነት አስደናቂ ተጫዋች እንደሆነ እንግዲህ በደንብ መመልከት ችለናልና የሊቨርፑል የወደፊቱ ተከላካዮች እንግዲህ በጣም አስደናቂ የሚባሉ ተጫዋቾች ናቸው። በጣም ብዙ ተስፋ የተጣለባቸው ተጫዋቾች ናቸው። ለሊቨርፑልም በጣም ብዙ ግልጋሎት መስጠት የሚችሉ ተጫዋቾች ናቸውና በእነዚህ ተጫዋቾች እንግዲህ ምንም ችግር ያለም አይመስለኝም። በእርግጥ ኢብራሂማ ኮናቴ የኮንትራቱ ጉዳይ እስካሁን ድረስ አልተፈታም። ንግግሮች እየተደረጉ ነው። መፍትሄ እስኪገኝለት ድረስ እንግዲህ በቀጣይ ዓመት በሊቨርፑል ይቆያል አይቆይም የሚለው ነገር በደንብ በእርግጠኝነት መናገር አይቻልም። ነገር ግን ከቆየ ግን ኢብራሂማ ኮናቴ ልምድ ያለው ተጫዋች ነው። ለነ ጀረሚ ጃክዌና ለጆቫኒ ሊዮኒ ልምዱን ማካፈል ይችላል። እንደዚሁም ደግሞ በቀጣይ የክረምት የዝውውር መስኮት ሊቨርፑሎች አንድ ሌላ ልምድ ያለው ተጫዋች የሚያመጡ ከሆነ በተለይ ደግሞ እንደነ ባስቶኒና እንደነ ሾልተር ባክ አይነት ተጫዋቾች ቢያመጡ ከኢብራሂማ ኮናቴ ጋር እንዲጣመሩ ያደርጋሉ። ከዛ በኋላ ግን እነ ጆቫኒ ሊዮንና ጀረሚ ጃክዌን አንዳንድ ጨዋታዎች ላይ ተቀይረው እየገቡ እንደዚሁም ደግሞ በካፕ በካራባኦ ካፕና በኤፍኤ ካፕ ጨዋታዎች ላይ ደግሞ በቋሚነት እየጀመሩ ልምድ እያገኙ ወደ ዋና ቡድን ቀስ እያሉ እንዲገቡ ከዛ ከ2 ከ3 ዓመት በኋላ እነዚህ ሁለት ተጫዋቾች የሊቨርፑልን የመሀል ስፍራ ቦታን በቀዳሚነት እንዲመሩ ማድረግ ይቻላልና በጣም ጥሩ ተጫዋቾች አሏቸው ሊቨርፑሎች በተከላካይ ስፍራ ላይም። በእርግጥ አሁን መጨመር ያለባቸው ቦታዎች አሉ። በተለይ ደግሞ የግራ ክንፍ ተከላካይ መስመር ላይ አንዲ ሮበርትሰን በሊቨርፑል ይቆያል ተብሎ አይጠበቅምና የእሱ ከሊቨርፑል መምጣት ሊቨርፑልን በከፍተኛ ሁኔታ ሊጎዳው ይችላል። በተለይ ደግሞ ከልምድና ከመሪነት አንጻር ሊቨርፑልን ይጎዳል ተብሎ የሚጠበቀውና እሱ ትቶት የሚሄደውን ቦታ እንግዲህ ሌላ ልምድ ባለው ተጫዋች ቢሞሉት ጥሩ ነው ብዬ አስባለሁ። ምክንያቱም ሁለቱም ወጣት ተጫዋቾች ከሚሆኑ አንደኛው ልምድ ያለው ሌላኛው ደግሞ ወጣት ተጫዋች ቢሆን እርስ በርስ በደንብ መደጋገፍ ይችላሉ ብዬ ነው የማስበው። ከዛ ውጭ ግን ተከላካይ መስመሩ ላይ ሊቨርፑሎች ጥሩ የሚባል ፊውቸር አላቸው ብዬ አስባለሁ። የመሀል ሜዳውን ስንመለከት ግን ሊቨርፑሎች ምናልባትም ጠንካራ የሆኑበት ቦታ ቢኖር መሀል ሜዳው ላይ ነው። ምክንያቱም በጣም ጥሩ ተጫዋቾች አሏቸው። እንደዚሁም ደግሞ ወጣት ተጫዋቾች በቡድን ውስጥ አሉ። እነዚህን ተጫዋቾች ስንመለከት አንደኛው ፍሎሪን ቪርትዝ ነው። ገና 22 ዓመቱ ላይ ነው የሚገኘው። እስከ 2030 ድረስ የሚያቆየው ኮንትራት አለ። ሳቡዝ ላይ 25 ዓመቱ ላይ ነው የሚገኘው። ማካሊስተር 27፣ ከርቲስ ጆንስ 25፣ ራያን ግራቨንበርግ 23፣ ትሬናዮኒ 18፣ ስቴቨን ባጀቲች 21 ዓመታቸው ላይ ነው የሚገኙት። በእርግጥ ከዛ ውጪ ዋታሮ ኤንዶ አለ 32 ዓመቱ ላይ የሚገኝ ነገር ግን ደግሞ ዋታሮ ኤንዶ ከዚህ በኋላ ለሊቨርፑል ብዙ ዓመት ይቆያል ተብሎ አይጠበቅም። ምናልባትም በቀጣይ የክረምት የዝውውር መስኮት ሊቨርፑልን ይለቃል ተብሎ ነው የሚጠበቀው። ከሱ ውጭ ግን ያሉትን የተጫዋቾች
የተጫዋቾች ስብስብ ስንመለከት ግን ሙሉ የሆነ ስብስብ ነው ማለት እንችላለን። 6 ቁጥር ቦታ ላይ የሚጫወቱ ተጫዋቾች አሉ። በዋነኝነት ስቴቨን ባጀቲች እዛ ቦታ ላይ ማስተር ያደረገ ተጫዋች ነው። ከሱ በተጨማሪም ግን ራያን ግራቨንበርግ መጫወት ይችላል። እንደዚሁም አሌክሲስ ማካሪስተር፣ ከርቲስ ጆንስ፣ ሳቡዝ ላይ እዛ ቦታ ላይ መጫወት ይችላል። 8 ቁጥር ቦታ ላይ ሁሉም መጫወት ይችላሉ። 10 ቁጥር ቦታ ላይ ሁሉም መጫወት የሚችሉ ተጫዋቾች ናቸውና የተለያዩ ቦታዎችን ከቨር ማድረግ የሚችሉ እርስ በርስ መተጋገዝ የሚችሉ እርስ በርስ መደጋገፍ የሚችሉ እየተቀያየሩ መጫወት የሚችሉ ምርጥ የሆነ ስብስብ ያለበት ቦታ ቢኖር የዚህ የመሃል ሜዳው ላይ ነውና ሊቨርፑሎች እዚህ ቦታ ላይ እንኳን ባይጨምሩ ራሱ ጥሩ የሆነ ስብስብ አላቸው ተብሎ ነው የሚጠበቀው። በእርግጥ በቀጣይ የክረምት የዝውውር መስኮት ላይ ሊቨርፑሎች ቢያንስ አንድ የ6 ቁጥር ቦታ ተጫዋች ያመጣሉ ተብሎ ነው የሚጠበቀው። እንደውም እንደ አንዳንድ ዘገቦች ከሆነ አዳም ሞርተንን ለማምጣት እንቅስቃሴ ሊያደርጉ ይችላሉ ተብሎ ነው የሚጠበቀውና እሱ የሚመጣ ከሆነ ከዚህ ስብስብ ውስጥ አንድ ተጫዋች ይለቃል ተብሎ ነው የሚጠበቀው። ከዚህ በፊትም እንግዲህ በዚህ ዙሪያ አንድ የሰራውላችሁ ፕሮግራም ነበረ። እሱ ምንድን ያልኳችሁ ወይ አሌክስ ማካሊስተር ወይ ከርቲስ ጆንስ ሊቨርፑልን ይለቃሉ ተብሎ ነው የሚጠበቀው። እንዲሁም በዚህ የጃንዋሪ ዝውውር መስኮት ኢንተር ሚላኖች ከርቲስ ጆንስን በውሰቱን ለመውሰድም ፍላጎት ነበራቸው፣ ሊቨርፑልም ለመልቀቅም ፍላጎት ነበረው። ነገር ግን ደግሞ ተጫዋቹ ኮንትራቱን ባለማራዘሙ ምክንያት ሊለቁት ያልቻሉትና ከዚህ በኋላ እንግዲህ በቀጣይ የክረምት የዝውውር መስኮት ከርቲስ ጆንስ ሊቨርፑልን ሲለቅ ልንመለከት የምንችልበት እድል ከፍተኛ ነው ብዬ አስባለሁ። ከሱ በተጨማሪም አሌክስ ማካሊስተር ከሊቨርፑል ሊለቅ የሚችልበት እድል አለ ተብሎ ነው የሚጠበቀውና ከሁለት አንዱ የሚለቁ ከሆነ ወይ አዳም ሞርተን ወይም ደግሞ እንደ አዳም ሞርተን የመሰለ ሌላ 6 ቁጥር ቦታ ላይ መጫወት የሚችል ተጫዋች የሚያመጡ ከሆነም ራሱ በጣም ሙሉ የሆነ ስኳር ነው ማለት እንችላለንና የመሃል ሜዳው ላይ በጣም ብሩህ ተስፋ ያላቸው ተጫዋቾች በቡድን ውስጥ አሉ። የአጥቂ ስፍራውን ስንመለከት አሌክሳንደር ኢሳቅ 26 ዓመቱ ላይ ነው የሚገኘው። ኮዲ ጋክፖ 26፣ ሂጎ ኤኪቲኬ 23፣ እንደዚሁም ሪዮ ንጉሙሃ 17 ዓመቱ ላይ ነው የሚገኙ። ከዚህ በተጨማሪም እንግዲህ መሐመድ ሳላ 33፣ ፌዴሪኮ ኬዛ 28 ዓመታቸው ላይ ይገኛሉ። ነገር ግን ፌዴሪኮ ኬዛና መሐመድ ሳላ በቀጣይ ዓመታት በሊቨርፑል ቤት ይቆያሉ ተብሎ አይጠበቅምና ለቀጣይ 3-4 ዓመታት በሊቨርፑል ቤት ሊቆዩ ይችላሉ ተብሎ የሚጠበቁት አሌክሳንደር ኢሳቅ፣ ኮዲ ጋክፖ፣ ሂጎ ኤኪቲኬና ሪዮ ንጉሙሃ ናቸው። ይህም ጥሩ ስብስብ ነው። ነገር ግን ደግሞ በቂ አይደለም። ከዚህ በኋላ ቢያንስ ሁለት ተጫዋቾች የግድ መጨመር መቻል አለባቸው። በተለይ ደግሞ በቀኝ ክንፍ በኩል መጫወት የሚችሉ የግራ እግር ተጫዋቾች አንደኛው ልምድ ያለው አንደኛው ወጣት ተጫዋች ቢያመጡ በጣም ሙሉ የሆነ የአጥቂ ስፍራ ይኖራቸዋል ብዬ አስባለሁ። አሁን ለምሳሌ ቦን ከዌስትሃም ምክንያቱም ዌስትሃሞች በዚህ የውድድር ዓመት ከፕሪሚየር ሊጉ የመውረድ እድላቸው በጣም ከፍተኛ ነውና የሚወርዱ ከሆነ ይህንን ተጫዋች በትንሽ ሂሳብ የማግኘት እድላቸው በጣም ከፍተኛ ነው የሚሆኑና ይህንን ተጫዋችና ሌላ ደግሞ ኦሊሴን ከባየር ሙኒክ ቢያስፈርሙ የሊቨርፑል የማጥቃት ክፍሉ ሙሉ ይሆናል ብዬ አስባለሁ። ምንም እንኳን መሐመድ ሳላህን ማጣት ቢያስቸግርም ከባድ ቢሆንም ነገር ግን በእነዚህ ሁለት ተጫዋቾች ያ የክፍት ቦታ ከበር መደረግ ይችላል ብዬ አስባለሁ። ከዛ በኋላ እንግዲህ የሊቨርፑል ስኳድ ሙሉ ሆኗል ማለት እንችላለን። በአጠቃላይ የሊቨርፑል ስኳድን ስንመለከተው ለወደፊቱ በጣም ብሩህ የሆነ ጊዜ እንዳለ እንግዲህ በደንብ መረዳት እንችላለን፣ መገንዘብ እንችላለን። በእርግጥ አሁን ካሉ ተጫዋቾች መካከል ለቀጣይ ዓመት ምናልባትም በሊቨርፑል ላይቆዩ የሚችሉ አንዳንድ ተጫዋቾች አሉ። አሁን ለምሳሌ መሐመድ ሳላህ ማክሲመም ኮንትራቱን ቢጨርስ ነው ከዛ በኋላ ሊቨርፑሎች አዲስ ኮንትራት ያቀርቡለታል ብለው አይጠበቅም። ፌዴሪኮ ኬዛም እስከ 2028 ድረስ የሚያቆየው ኮንትራት አለ። ነገር ግን በቀጣይ የክረምት የዝውውር መስኮት ሊቨርፑልን ሊለቅ የሚችልበት ከፍተኛ እድል አለ ተብሎ ነው የሚጠበቀው። ዋታሮ ኤንዶንም ስንመለከት እንደ ኬዛ ሁላ በክረምት የዝውውር መስኮት ሊቨርፑልን ይለቃል ተብሎ ነው የሚጠበቀው። አንዲ ሮበርትሰን ኮንትራቱ የሚያበቃ ይሆናል። እንደዚሁም ቨርጅል ቫን ዳይክም ኮንትራቱን ከጨረሰ በኋላ ምናልባትም ሊቨርፑሎች ኮንትራት ላያቀርቡለት የሚችሉበት እድል ሊኖር ይችላል ብዬ አስባለሁ። በእርግጥ ተከላካዮችን ከተመለከትን አሁን ለምሳሌ ሲልቫን ብንመለከት እስከ 40-41 ዓመቱ ድረስ መጫወት የቻለ ተጫዋች ነውና ቨርጅል ቫን ዳይክም እስከዛ ድረስ ሊሄድ የሚችልበት እድል አለ። ነገር ግን በሊቨርፑል እስከ ስንት እድሜው ድረስ ሊያቆዩት ይችላሉ የሚለውን ነገር ስንመለከት ማክሲመም እስከ 38 ድረስ ሊቆይ ይችላል ብዬ አስባለሁ። ይህም ማለት እንግዲህ 3 ዓመት ቢሆን ነው። ነገር ግን ደግሞ በዛ እድሜው ግን በቋሚነት ይጀምራሉ የሚለው ነገር ትልቅ ጥያቄ ነው። ምናልባት ቀጣይ ዓመትን በቋሚነት ሊጀምር ይችላል። ከዛ በኋላ ግን ብዙ ጨዋታዎችን በቋሚነት ሲጀምር ላንመለከት የምንችልበት እድል ሊኖር ይችላል። ነገር ግን ደግሞ በቤንች ላይ ሆኖ ተጫዋቾችን በማገዝ ደረጃ ከቡድኑ ስብስብ ጋር አንድ ላይ ሊሆን የሚችልበት እድል ሊኖር ይችላል። ከሱ በተጨማሪ ጆ ጎሜዝም በክረምት የዝውውር መስኮት ሊቨርፑልን ይለቃል ተብሎ ይጠበቃል። ባለፈው የክረምት የዝውውር መስኮትም ከጣሊያን ሴሪ እንግዲህ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አሳይተው ነበረ። በዚህ የጃንዋሪ ዝውውር መስኮትም አንዳንድ ክለቦች ፍላጎት ነበራቸው። ነገር ግን ሊቨርፑሎች ለመልቀቅ ባለመፈለጋቸው ምክንያት ነው ይህ ተጫዋች ያለቀቀውና በቀጣይ የክረምት የዝውውር መስኮት ግን ከሊቨርፑል ይለቃል ተብሎ ይጠበቃል። አሊሰን ቤከርም በተመሳሳይ መልኩ ኮንትራቱን ከጨረሰ በኋላ ምናልባትም ሊቨርፑልን ሲለቅ ልንመለከተው እንችላለን። ምናልባትም ኮንትራቱን ሳይጨርስ ራሱ ሊለቅ የሚችልበት እድል አለ ብዬ አስባለሁ። እንደዚሁም ቡድማንም
በቀጣይ የክረምቱ የዝውውር መስኮት በነፃ ሊቨርፑል ሊለቅ ይችላል ብዬ አስባለሁ። ኮንትራቱ እንግዲህ የሚያበቃው 2026 ላይ ነው። ይህ ማለት እንግዲህ በክረምቱ ኮንትራቱ ያበቃል። ከዚህ በኋላ ለሶስተኛ ግብ ጠባቂ አዲስ ኮንትራት ያቀርቡለታል ብዬ አላስብም። ምናልባት ያው እንግሊዛዊ ስለሆነ የሆም ግሮን ኮታ ለማሟላት ሲባል ካላስፈረሙት በስተቀር ከዛ ውጭ ግን በሊቨርፑል እንዲቆይ ያደርጉታል ብዬ አላስብም። በተለይ ደግሞ ጃሮስ በአያክስ ድንቅ የሚባል እንቅስቃሴን ማድረጉን ተከትሎ እንግዲህ በቀጣይ ዓመት ወደ ሊቨርፑል ተመልሶ ለአሊሰን ባይካርና ለማማርዳሽቪሊ ምክትል በረኛ ይሆናል ተብሎ ነው የሚጠበቀው። በዛ ምክንያትም ውድማን ክለቡን ሲለቅ ልንመለከተው እንችላለን ብዬ አስባለሁ። ከነዚህ ተጫዋቾች በተጨማሪም ደግሞ በዚህ የጃንዋሪ ዝውውር መስኮት ያስፈረሟቸውን ተጫዋቾች ስንመለከት ናሆ አዲዮኪ 19 ዓመቱ ላይ ነው የሚገኘው። ማርታላ ናዲያ 18 ዓመቱ ላይ ነው የሚገኘው። ኢፋይ ኒዶኪ 17 ዓመቱ ላይ የሚገኘ ተጫዋች ነውና እነዚህ ተጫዋቾች እንዳለ የተከላካይ መስመሩ ላይ የሚጫወቱ ተጫዋቾች ናቸው። ሁለቱ የመሀል ተከላካይ ስፍራ ላይ ሲጫወቱ፣ ማርታላ አዲያ የተባለው ተጫዋች ደግሞ የግራ ፉልባክ ላይ መጮት የሚችል እንደዚሁም ደግሞ የመሀል ተከላካይ ስፍራ ላይ መጮት የሚችል ተጫዋች ነው እና እነዚህ ተጫዋቾች ራሱ ከቀጣይ ዓመት ጀምሮ ቢያንስ እንኳን በፕሪሚየር ሊጉ በሻምፒዮንስ ሊጉ ላይ ኢንቮልቭ ባያደርጉ እንኳን በኤፍኤ ካፕና በካራባኦ ካፕ ጨዋታዎች ላይ ትንሽ ደቂቃም ቢሆን ይጫወታሉ ተብሎ ነው የሚጠበቁ። ምክንያቱም ሲፈርሙ ራሱ በጣም ትልቅ ተስፋ ተጥሎባቸው ወደ ዋና ቡድንም እንደሚገቡም በእርግጠኝነት ተነግሯቸው የመጡ ተጫዋቾች ናቸውና ከቀጣይ ዓመት ጀምሮ በትንሹም ቢሆን እነዚህ ተጫዋቾች ሲጫወቱ ልንመለከት እንችላለን። ከዛ በኋላ እንግዲህ ከ2-3 ዓመት በኋላ የዋናው ቡድን ዋነኛ ተጫዋቾች ሆነው ይቀጥላሉ ተብሎ ነው የሚጠበቀውና እነዚህን ተጫዋቾችና ሙሉ ስኳዱን ጨምረን አንድ ላይ ስንመለከት የሊቨርፑል ፊውቸር በጣም ብራይት እንደሆነ በእርግጠኝነት መናገር ይቻላል። ከ2-3 ዓመት በኋላ በጣም አስደናቂ ቡድንም እንደሚሆኑም በእርግጠኝነት መናገር ይቻላል። በእርግጥ ለአሁንስ የሚል ጥያቄ ሊነሳ ይችላል። ይህንን ነገር እንግዲህ በሌላ ፕሮግራም የምንመለከተው ይሆናል። ለምንድነው ሊቨርፑሎች አሁን የገቡበት ችግር ውስጥ የገቡት የሚለውን ነገር በደንብ የምንመለከት ይሆናል። ነገር ግን ደግሞ ከ2-3 ዓመት በኋላ ግን ሊቨርፑሎች በጣም ሙሉ የሆነ ስኳድ፣ በጣም ምርጥ የሆነ ስኳድ እንደሚኖራቸው ግን አሁን ባሏቸው ስብስቦች እንደዚሁም ደግሞ ሊጨምሯቸው በሚችሉ ተጫዋቾች መረዳት እንችላለንና የሊቨርፑል ፊውቸር በጣም ብራይት ነው ብዬ ነው የማስበው። እናንተ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።